አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 23 2018 ወይም የረመዳን 14ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ በስራ ላይ እንዲውል ውሳኔ ተላለፈ። በአርሲ ዞን በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታይ ወገኖች ላይ በደረሰው አሰቃቂ አደጋ በእጅጉ ማዘኑን ጠቅላይ ምክር ቤቱ ገለጸ። ሳውዲ አረቢያ በኢራን ላይ ጥቃት እንዲሰነዘር በአሜሪካ ፕሬዝዳንት ላይ ጫና አሳድራለች መባሉን አስተባበለች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ በስራ ላይ እንዲውል ውሳኔ ተላለፈ። የሚኒስትሮች ምክር ቤት ዛሬ ሰኞ የካቲት 23 2018 ባካሄደው 53ኛ መደበኛ ስብሰባ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ በስራ ላይ እንዲውል ውሳኔ አሳልፈዋል። በውሳኔው መሰረት ዩኒቨርሲቲው በአዋጅ ቁጥር 1214/2015 መሰረት ራስ ገዝ ዩኒቨርሲቲ ሆኖ የሚቋቋመው ዩኒቨርሲቲው በዘርፉ ወጣቶችን ለማሰልጠንና ለሀገር ግንባታ ወሳኝ የሆኑ ምሁራንን ማፍራት ይሰራል ተብሏል። ደንቡ የዩኒቨርሲቲውን ተግባርና ኃላፊነት በመደንገግ ተቋሙ ለሀገር እድገት የበኩሉን ሚና እንዲወጣ የህግ ማዕቀፍ ሆኖ እንዲያገለግል መዘጋጀቱ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ባለፈው ወር የመንግስታቸውን የ6 ወራት አፈጻጸም ሪፖርትን አስመልክቶ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በኢትዮጵያ የሚገነባው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በ1 ዓመት ውስጥ ወደ ስራ ይገባል ሲሉ ተናግረው ነበር። የዩኒቨርሲቲው ግንባታ ላለፈው 1 ዓመት ከመንፈቅ ገደማ ሲከናወን መቆየቱን አስረድተው ነበር። በሌላ በኩል በ53ኛው መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ ለባለ ሀብቶች ካሳ ለመክፈል ግዴታ የሚገባበትን ሁኔታ ለመወሰን በቀረበ ደንብ ላይ ተወያይቶ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በተጨማሪም በ3 የፋይናንስ ድጋፍ ስምምነቶች ላይ ውሳኔ ያሳልፈዋል። ምክር ቤቱ 3ቱም የብድር ስምምነቶች ከኢትዮጵያ የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። የወርቅ ማዕድንና የብረት ማዕድን ምርት ፍቃድ ረቂቅ ስምምነቶች ላይ ምክር ቤቱ የተወያየበት ሌላኛው ጉዳይ ነው። ለምክር ቤቱ የቀረቡት 2 ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ከማሳደግ፣ ለዜጎች የስራ ዕድል ከመፍጠር፣ ለኢኮኖሚው አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታ መስጠቱን አስታውቋል። በመጨረሻም ምክር ቤቱ የተወያየው በቱሪዝም ረቂቅ ፖሊሲ ላይ ነው። በፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። በአርሲ ዞን በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታይ ወገኖች ላይ በደረሰው አሰቃቂ አደጋ በእጅጉ ማዘኑን ጠቅላይ ምክር ቤቱ ገለጸ። የእስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ቺርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖች ላይ በደረሰው አሰቃቂ አደጋ በእጅጉ ማዘኑን አዲስ ባወጣው መግለጫ አስታውቋል። ጠቅላይ ምክር ቤቱ መግለጫውን ያወጣው የካቲት 22 2018 ነው። ድርጊቱ የትኛውንም ሃይማኖት የማይወክል መሆኑን በመግለጽ ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኝ ህዝቦች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብሎታል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድም ጠይቋል። የኢትዮጵያ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል መሆኑን የገለጹት 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ በተከበረበት ወቅት ነው። የአድዋ ድል ለአፍሪካና ለመላው ጥቁር ህዝብ የነጻነት
የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ መሆኑን ተናግረዋል። የኢትዮጵያውያንን ጀግንነት በዓለም አደባባይ ያስመሰከረና የሀገር ፍቅር ጽናትን ለዓለም የገለጠ የታሪክ ምዕራፍ መሆኑንም አውስተዋል። የአድዋ አስተምህሮ ኢትዮጵያዊነትን የሚያነግስ ነው ያሉት ፕሬዝዳንት ታዬ አድዋ አጉራ ዘለል ፖለቲካንና ሌብነትን እንደሚጠየፍ አስረድተዋል። የዘንድሮውን በዓል ሲከበር የድሉ እሳቤ ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ በማመላከት ጭምር መሆኑን አብራርተዋል። አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነት የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይ ጭምር መሆን አለበት ብለዋል። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ባለቤትነትን የማረጋገጥ ጉዳይ መሆኑንም አውስተዋል። የአድዋ ድል ያስተማረን እንደ ባህር በር ባሉ ስትራቴጂካዊ ጉዳዮች ላይ ከታሪክ ትክክለኛ ጎን መቆም መቻልን ነው ያሉት ፕሬዝዳንቱ ትላንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ሊደገም እንደሚገባ አጽንኦት ሰጥተዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር የማግኘት መብት የአድዋ ሰማዕታት ካወረሱን የታሪክ አደራ የማይነጠል መሆኑንም ጠቅሰዋል። የሀገራችን የኢኮኖሚ ጥማት የሚረካውና የሕዝቦቿ ዕጣ ፈንታ ብሩህ የሚሆነው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን ጥቅም ማብሰር ይገባል ያሉት ፕሬዝዳንቱ መንገዳችንና መሻታችን ሰላማዊና በአብሮነት ማደግ ነው ብለዋል። የባህር በር ጥያቄያችንን የታሪክና የፍትህ ጥያቄ አድርጎ መረዳት እንዲሁም የትውልድ ህልውና ጉዳይ መሆኑን መገንዘብ ወሳኝ መሆኑንም ገልጸዋል። የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር አንደኛ ዓመት የምስረታ በዓሉን አከበረ። የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር የካቲት 22 2018 አንደኛ ዓመት የምስረታ በዓሉን በአዲስ አበባ የማህበሩ አባላትና ሌሎችን በተገኙበት ማክበሩን አስታውቋል። የማህበሩ ዋና ስራ አስፈጻሚ ጠበቃ ሙህዲን ጀማል በአንድ ዓመት ቆይታው ተሰርተዋል ያሏቸውን ስራዎች አቅርበዋል። በዝግጅቱ ላይም የማህበሩ ዓመታዊ የአፈጻጸምና የፋይናንስ ሪፖርት ቀርቧል። በዝግጅቱ ላይ የኢትዮጵያ ሙስሊም የህግ ባለሙያዎች የህይወት ዘመን ተሸላሚ ይፋ ተደርጓል። ለሙስሊሙ ማህበረሰብ በህግ ሙያ ከፍተኛ አስተዋጽኦ ላበረከቱና አሻራ ያሳረፉ ባለሙያዎች ይታወሱበታል በተባለው ሽልማት ሀጂ ደርባቸው ሙሐመድ የመጀመሪያው የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር የህይወት ዘመን ተሸላሚ በመሆን እውቅና ተሰጥቷቸዋል። የእውቅና ሽልማቱንም ልጃቸው ኡስታዝ አዩብ ደርባቸው ተረክበዋል። የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር የተመሰረተው የካቲት 2017 ነበር። ማህበሩ በሙስሊሙ ማህበረሰብ ላይ የሚደርሱ የመብት ጥሰቶችን ብሔራዊና ኢትዮጵያ የጸደቀቻቸው ዓለም አቀፍና አህጉራዊ ህጎችን መሰረት በማድረግ ለመብቶች መከበር፣ ለፍትህና ለእኩልነት የሚሰራ መንግስታዊ ያልሆነ ድርጅት መሆኑን ይገልጻል። ቀጥለናል። ምዕመናን የረመዳንን ወር 13ኛ ቀን አጠናቀው 14ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። ከሀገር ውስጥ ጀምራለሁ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በቤተ መንግስት ኢፍጣር አዘጋጅተዋል። ጠቅላይ ሚኒስትሩ በገጻቸው ባሰፈሩት ማስታወሻ የቅዱሱን የረመዳን ወር ምክንያት በማድረግ ዝቅተኛ የኑሮ ደረጃ ላላቸው የማህበረሰባችን ክፍሎች የኢፍጣር መርሃ ግብር አካሂደናል ብለዋል። የኢፍጣር መርሃ ግብሩ በመተዛዘን በፍቅር በአንድነትና ማህበራዊ ዋጋን ከፍ በማድረግ ተከናውኗል ሲሉ አክለዋል። ብርሃን ኢስላማዊ ድርጅት ከኢትዮ ሪቨርትስ ጋር በመሆን ወደ ኢስላም ለተመለሱ የጋራ የኢፍጣር መርሃ ግብሩን የካቲት 22 2018 በአያ ሆቴል አከናውኗል። በመርሃ ግብሩ ላይ ከ100 በላይ ወደ ኢስላም የተመለሱ ታዳሚ ሆነዋል። የመርሃ ግብሩ አዘጋጅ ብርሃን ኢስላማዊ ድርጅት የተመሰረተው የካቲት 9 2018 ነው። ድርጅቱ ከአረብ ሀገር ተመላሾች ወደ እስልምና የተመለሱ ሴቶችን ከማገዝ ባለፈ ስለ እስልምና ያላቸውን እውቀት እንዲያዳብሩ የስልጠና መድረክ ለማመቻቸት ያለመ መሆኑ ተገልጿል። በመርሃ ግብሩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ ኡስታዝ ካሚል ሸምሱን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ሳውዲ አረቢያ በሳውዲ አረቢያ የሚገኙት ሁለቱ ቅዱሳን ስፍራዎች መስጂድ አልሐረም እና መስጂድ ነበዊ በዘንድሮ የረመዳን ወር የመጀመሪያዎቹ 10 ቀናት ውስጥ ብቻ 32 ሚሊዮን ገደማ ምዕመናን እና የኡምራ ተጓዦችን አስተናግደዋል። የሁለቱ ቅዱሳን መስጂዶች ጉዳይ በጠቅላይ ጽህፈት ቤት ይፋ ባደረገው መረጃ መሰረት ቁጥሩ እጅግ ከፍተኛ ነው ብሏል። በረመዳን የመጨረሻዎቹ 10 ቀናት ቁጥሩ ከዚህ በበለጠ ይጨምራል ተብሎ እንደሚጠበቅ ኢስላሚክ ኢንፎርሜሽን ዘግቧል። የምዕመናንን ፍሰት በስርዓት ለመምራት ንጽህናን ለመጠበቅና አስፈላጊውን መመሪያ ለመስጠት በሺዎች የሚቆጠሩ ሰራተኞች፣ በጎ ፈቃደኞችና የጸጥታ አካላት ለ24 ሰዓታት በትጋት እየሰሩ እንደሚገኙም ተገልጿል። ብሪታንያ
በብሪታንያ የሚገኘው የፍልስጤማውያን ፎረም ባዘጋጀው 10ኛው ዓመታዊ የኢፍጣር መርሃ ግብር ላይ በጋዛ የሚገኙ ወገኖችን ለመርዳት ከ41,000 የእንግሊዝ ፓውንድ በላይ ማሰባሰቡን አስታውቋል። በለንደን በተካሄደው የኢፍጣር መርሃ ግብር ላይ ከ1100 በላይ ሰዎች የተገኙ ሲሆን የአረብ ማህበረሰብ አባላት፣ የፍልስጤም ወዳጆች፣ የሰብአዊ መብት ተሟጋቾችና ታዋቂ ፖለቲከኞች ተሳትፈዋል። ከእንግሊዝ ፖለቲከኞች መካከል የኢስሊንግተን ኖርዝ ገለልተኛ የፓርላማ አባል ጄርሚ ኮርቢን ባደረጉት ንግግር በጋዛ እየደረሰ ያለውን ወታደራዊ ጥቃት በማውገዝ በአስቸኳይ የተኩስ አቁም እንዲደረግና ዓለም አቀፍ ሕግ እንዲከበር ጥሪ አቅርበዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ በስራ ላይ እንዲውል ውሳኔ ተላለፈ። ሳውዲ አረቢያ በኢራን ላይ ጥቃት እንዲሰነዘር በአሜሪካ ፕሬዝዳንት ላይ ጫና አሳድራለች መባሉን አስተባበለች። ሀገሪቱ ማስተባበያውን የሰጠችው የኢራን መሪ አሊ ኹሜይኒ በአሜሪካና እስራኤል የጣምራ ጥቃት ከተገደሉ በኋላ ነው። አህመድ አብዱራህማን ዝርዝር አለው። በዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲ ቃል አቀባይ ፉአድ ናዚር ሀገራቸው በኢራን ላይ ጥቃት እንዲሰነዘር በአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ ጫና አሳድራለች መባሉን አስተባብለዋል። ቃል አቀባዩ ኢራንና አሜሪካ በጦርነት ሳይሆን በዲፕሎማሲያዊ መንገድ ከስምምነት ላይ እንዲደርሱ የማያወላዳ አቋም አለን ሲሉ ገልጸዋል። ይሁን እንጂ ዋሽንግተን ፖስት ከአንድ ቀን በፊት እንደዘገበው የሳውዲ አረቢያ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ባለፈው ወር ከዶናልድ ትራምፕ ጋር ባደረጓቸው በርካታ የስልክ ጥሪዎች ላይ በኢራን ላይ ጥቃት እንዲፈጸም ደግፈው ተከራክረዋል። በአንጻሩ ሚድል ኢስታይ ሁለት ምንጮችን ጠቅሶ እንደዘገበው ልዑል አልጋ ወራሹ ቅዳሜ ዕለት ለባህሬን፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ መሪዎች ባስተላለፉት መልእክት ውጥረት የሚያባብሱ ድርጊቶችን ከመፈጸም እንዲታቀቡ አሳስበዋል። ይህ መልእክት የተላለፈው የሀገሪቱ ውጭ ጉዳይ ሚኒስቴር ኢራን በአረብ ባህረ ገብ መሬት ላይ የፈጸመችውን የመልሶ ማጥቃት ጥቃት በይፋ ካወገዘ ብዙም ሳይቆይ ነው። ኢራን በአረብ ባህረ ገብ መሬት ላይ መልሶ ማጥቃት ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ በጣምራ ጥቃት ከፍተው የሀገሪቱ ጠቅላይ መሪ አሊ ኹሜይኒ ከተገደሉ በኋላ ነው። ከኹሜይኒ በተጨማሪ የመከላከያ ሚኒስትሩ አዚዝ ናስር ዛዴህና የጦር መሪው አብዱራሂም ሙሳቪ ሕይወት አልፈዋል። የ86 ዓመቱ አሊ ኹሜይኒ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላህ ሩሁላህ ኹሜይኒን ተክተው ከአውሮፓውያኑ 1989 ጀምሮ ስልጣን ላይ ቆይተዋል። ከዚህ በፊት ደግሞ ለሁለት የስልጣን ዘመናት ከ1981 እስከ 1989 ድረስ አገሪቱን በፕሬዝዳንትነት አገልግለዋል። ይህን ተከትሎ ኢራን 40 የሐዘን ቀናት አውጃለች። ለጥቃቱ አጸፋ ጥቃት የፈጸመችው በኳታር፣ አቡዳቢ፣ ኩዌት፣ ፓናማና ሌሎችም ስፍራዎች በሚገኙ የአሜሪካ ጦር ሰፈሮች ላይ ነው። ይህ በእንዲህ እንዳለ ኢራን የሳውዲውን አርማኮ ራስ ታኑራ የነዳጅ ማጣሪያ ፋብሪካ በዛሬው ዕለት በድሮን መምታቷ ተዘግቧል። በሀገሪቱ ምስራቅ የባህር ዳርቻ ላይ የሚገኘው ማጣሪያ ከጥቃቱ በኋላ ለጥንቃቄ ሲባል ተዘግቷል ተብሏል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ለሶስተኛ ቀን በቀጠሉበት በዛሬው ዕለት ኢራን ከሳውዲው አርማኮ በተጨማሪ በኩዌት የሚገኙ የአሜሪካ ኤምባሲ አቅራቢያ ጥቃት ሰንዝራለች። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይመጡና በቤታቸው እንዲቆዩ መልእክት አስተላልፏል። ትላንት ምሽት ደግሞ ሳይፕረስ ውስጥ በሚገኘው ዩናይትድ ኪንግደም የጦር ሰፈር ላይ ድሮን ጥቃት እንደተፈጸመ የብሪታንያ መከላከያ ሚኒስቴር ገልጿል። በኢራን ድሮን ጥቃት የደረሰበት RAF የተባለው የጦር ሰፈር በሳይፕረስ የሚገኝ የብሪታንያ ሉዓላዊ ግዛት መሆኑን የቢቢሲ ዘገባ ያመለክታል። በኢራን ላይ ጥቃት ተሰንዝሮ መሪው አሊ ኹሜይኒ ከተገደሉ በኋላ የኢራን ፕሬዝዳንት መስዑድ ፔዜሽኪያን የጠቅላይ መሪውን ግድያ በሙስሊሞች ላይ የጦርነት አዋጅ ነው ሲሉ ገልጸውታል። ይህ አሳዛኝ ክስተት ዛሬ እስላማዊ ዓለም ያጋጠመው ትልቁ ፈተና እንደሆነም አክለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኹሜይኒ ግድያ ግብረ ገብንና ዓለም አቀፍ ሕግጋትን የጣሰ አሳፋሪ ነው ሲሉ ገልጸውታል።
ቻይና በበኩሏ ግድያውን በጥብቅ እንደምትኮንነው ገልጻለች። ጥቃቱ የኢራንን ሉዓላዊነት የጣሰ የተባበሩት መንግስታት ቻርተርን መርሆች እንዲሁም የዓለም አቀፍ ግንኙነት መሠረታዊ የደንብ ጥሰት እየተፈጸመበት ነው ብላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙም ጥሪ አቅርበዋል። በሌላ በኩል የሊባኖሱ ሂዝቡላህ በእስራኤል ላይ ያጸፋ ጥቃት ሰንዝረዋል። ሂዝቡላህ እርምጃውን ሕጋዊ ራስን የመከላከል እርምጃ ነው ሲል ገልጾታል። ትክክለኛ ኢላማቸውን የሚመቱ ሮኬቶችንና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉንም አስታውቋል። ይህንኑ ተከትሎ እስራኤል የቡድኑ ይዞታዎችን ኢላማ ያደረገ ጥቃት መፈጸሟን ገልጻለች። በዚሁ ምክንያት የቤሩት ነዋሪዎች ሌሊት 9 ሰዓት ማለትም በኢትዮጵያ ሰዓት አቆጣጠር ትላንት ከሌሊቱ 10 ሰዓት አካባቢ በመላው ከተማዋ በተሰማው የእስራኤል ተከታታይ ጥቃት በፈጠረው የፍንዳታ ድምፅ ከተኙበት ነቅተዋል። ከዚህም ባለፈ ቤሩትና ሴዶን ከተሞች ውስጥ የሚገኙ ነዋሪዎች ከተሞቹን ለቀው በሚወጡበት ወቅት ከፍተኛ የትራፊክ መጨናነቅ መከሰቱን የሚያሳዩ ምስሎችም ወጥተዋል። መሪዋ በተገደለባት በኢራን ሕገ መንግሥት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ ይሆናል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶችን የሚያካትተ ነው። የሀገሪቱ ሕገ መንግሥት አንቀጽ 111 አዲስ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከብም ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መስዑድ ፔዜሽኪያን፣ የፍትህ ሚኒስትሩ ጎላም ሁሴን ሙህሲኒ ኢጄና የበላይ ምክር ቤቱ አባል ከሆኑት መካከል አሊረዛ አራፊ ተካተዋል። አናዶሉ ኤጀንሲ እንደዘገበው በቀጣይ አሊ ኾሜይኒን ለመተካት ሁለቱ ማለትም የፍትህ ሚኒስትሩ ጎላም ሁሴን ሙህሲኒና የበላይ ምክር ቤት አባል የሆኑት አሊረዛ አራፊ እድል ይኖራቸዋል ከተባሉት 6 ግለሰቦች መካከል ይገኙበታል። ሳዲቅ ላሪጃኒ፣ የቀድሞ ፕሬዝዳንት ሐሰን ሩሃኒ፣ ሁሴን ኑሪ ሐምዳኒና ሙጅተባ ኹሜይኒ ከእጩዎች መካከል አሉበት። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።